ሰላም ውድ የሶሉሽን ካር ማርኬት ቤተሰቦች እንደምን አላችሁ? እንደሚታወቀው በሰንዴ ማርኬታችን ላይ ነው የምንገኘው። ዛሬ በ37ኛው ሰንዴ ማርኬታችን ላይ ነው ያለነው። እንደምትመለከቱት እጅግ በርካታ ሰው ነው ያለው በግቢያችን ውስጥ። እጅግ በርካታ መኪናም ደግሞ ለገበያ ቀርቧል። በ37ኛው ዙር ሰንዴ ማርኬት ማለት ነው። እንደምትመለከቱት ነው እጅግ በርካታ መኪናዎች ነው ያሉት። ዛሬ እስቲ እንደተለመደው አይነት ቪዲዮዎች ሳይሆኑ እስቲ የገበያ ቅኝታችንን ነው የምንመለከተው። በ37ኛው ዙር ሰንዴ ማርኬት ላይ ምን አይነት ገበያ አለ፣ ዋጋ ምን ይመስላል፣ ምን መኪናዎች ቀርበዋል የሚሉትን ነገር እናያለን። ባለፉት ሳምንታት እንደነገርኳችሁ ያው ግቢያችንን ለእናንተም ስናሰናዳ ነበረ። እንዲሁም ደግሞ የአንዳንድ የዋጋ ጭማሪዎች ጋርም ተያይዘው የኛ ግቢ ምንም አይነት የዋጋ ጭማሪ እንዳላደረገ ስገልጽላችሁ ነበረ። በ37ኛው ዙር ሰንዴ ማርኬታችን ላይ ግን የዋጋ ቅኝት እናደርጋለን፣ የገበያ ቅኝት እናደርጋለን። እስቲ ምን ይመስላል የሚለውን ስንመለከት ከእኔ አጠገብ ካሉት መኪናዎች ነው የምንጀምረው። እንደምታዩቸው እንግዲህ ከአጠገቤ የ2007 ያሪስ ኮምፓክቶች አሉ። ዋጋ ከ1,350,000 ብር ጀምሮ ቀርበዋል። በግራ በኩል እንደምትመለከቱት ደግሞ 2008 ያሪስ ኮምፓክቶች አሉ። ዋጋ 14,50 ድረስ ይባላል። እንዲሁም ደግሞ በዚህ ሳይድ እንደምትመለከቱት ኮሮላዎች አሉ። 2007 2003 ኮሮላዎች አሉ። ከ2 ሚሊዮን እስከ 2,100,000 ብር ለገበያ ቀርበዋል ማለት ነው። እንዲሁም ደግሞ በዚሁ አካባቢ እንደምትመለከቱት ደግሞ ለእናንተ ለውድ ደንበኞቻችን በእናንተ ጥያቄ መሰረት ትልልቅ መኪናዎችም ይዘን ቀርበናል። እንደ ሲኤችአር፣ ቱሰን፣ ክሬታዎች ይዘን ቀርበናል። ይሄንን ሲኤችአር እንግዲህ በ4.5 ጠቅላላ ዋጋ አቅርበናል። የባንክ አማራጭ በነገራችን ላይ ሁሉም መኪኖች የባንክ አማራጮች አሏቸው። እንዲሁም ደግሞ 800 ኪሎ ሜትር ብቻ የተነዳች የ2025 የሆነች ታርጋ ለጥፋ የቆመች BYD ሲግል አቅርበናል። ይሄ መኪና በ3 ሚሊዮን ብር አጠቃላይ ዋጋ ቀርቧል። ይሄ መኪና በነገራችን ላይ ከገበያው በ500,000 እና በ400,000 ብር ዲስካውንት የቀረበ ነው። እንደምታውቁት ገበያው ላይ እስከ 3.4 3.5 ድረስ ነው ዋጋ እየተባለ ያለው። እኛ ጋር በ3 ሚሊዮን ብር የባንክ አማራጭ ጋር ቀርቧል ማለት ነው። ከጀርባም እንደምትመለከቷቸው ተስፋ በማድረግ የተለያዩ ዲዛይር መኪናዎች ይገኛሉ። ለማየት እንደምንሞክረው እዚህ ጋር የ2022 ሲልቨር ከለር በክሬም ዳሽቦርድ የሆነ ሱዙኪ ዲዛይር አቅርበናል። 3.2 ነው ጠቅላላ ዋጋው። የባንክ አማራጭ አለው እንዳልኳችሁ። በግራ በዛም በኩልም አለ። በርካታ ዲዛይሮች ለገበያ አቅርበናል። ከ3 ከ4 ዲዛይሮች በላይ አቅርበናል። ዋጋቸው ከ3.2 እስከ 3.3 ከ50 ድረስ ነው። ወደዛም መደዳ ያው እንደምታዩት ግቢያችን በጣም ተጨናንቋል። እጅግ በርካታ መኪናዎች ስላሉ ነው። ከቻልን ሄጄ ያሳያችኋለሁ። ግን እስከ 16 ከ16 ከ50 ከ18 ከ50 እንዲሁም እስከ 1.9 ድረስ የቀረቡ ቪትሶች አሉ ማለት ነው። ከ2001 እስከ 2004 እጅግ በርካታ መኪናዎች እንግዲህ በ37ኛው ዙር ሰንዴ ማርኬታችን ላይ ቀርበዋል። ቪትሶች፣ ኮምፓክቶች፣ ኮሮላዎች፣ ፕላዞች፣ ቤልታዎች፣ ሴዳኖች፣ ኒሳን ካሽካዮች፣ ክሬታ እንዲሁም ደግሞ ሲኤችአር እና ሃንዳይ ቱሰኖችንም ለገበያ ይዘን ቀርበናል። እስቲ ዞር ዞር ብለን ደግሞ እናያለን። እሺ እንደሚታወቀው ውድ ተመልካቾቻችን የሶሉሽን ካር ማርኬት ቤተሰቦች የባንክ ኦፕሽን አላቸው ሁሉም መኪኖቻችን። እንዳልኳችሁ ለጠራኋቸው ዋጋ የማስፈተሻ ዋጋዎች ናቸው። ካስፈተሻችሁ በኋላ እንደሚታወቀው ኔጎሺዬሽን ይኖራሉ። ከኔጎሺዬሽን በኋላ ደግሞ ዲል ይኖራል። ሁሉም መኪኖች የባንክ ኦፈር ተዘጋጅቶላቸዋል። እንደየመኪናው ሞዴል እና እንደመኪናው አይነት ተዘጋጅቶላቸዋል። ለሲኤችአር እስከ 2 ሚሊዮን ብር ድረስ የባንክ አማራጭ ተዘጋጅቷል። ለቪትሶቹ ደግሞ ከ600,000 ብር የባንክ አማራጭ ተዘጋጅቶላቸዋል። ለኮምፓክት ለኮሮላዎች 700,000 እና 800,000 ብር ድረስ ተዘጋጅቶላቸዋል። ለሱዙኪ ዲዛይር ደግሞ እስከ 1,200,000 ብር የባንክ አማራጭ ያቀረብን ይሆናል ማለት ነው።
በዚህ አጋጣሚ የባንክ ፕሮሰስ የምትፈልጉ ሰዎች ምን ዶክመንት ማሟላት አለብን፣ ምን ያስፈልገናል፣ ምን ያህል ቀን ይፈጃል የሚለውን ለማወቅ ስክሪን ላይ ስልክ እናስቀምጥላችኋለን። በስልክ ቁጥሮቻችን የደወላችሁ ምን ዶክመንቶች እንደሚያስፈልጉ መረጃ መውሰድ ትችላላችሁ። በዚህ አጋጣሚ ነፃ የኮንሰልቲንግ አገልግሎት የጀመረን መሆኑን በዚህ አጋጣሚ ልነግራችሁ እወዳለሁ። ዘውትር እሁድ የሚዘጋጀው የሶሉሽን የመኪና መሸጫ ሰንዴ ማርኬት 37ኛው ዙር ሰንዴ ማርኬታችን እንዲህ ሞቅ ደመቅ ባለ ሁኔታ በጣም በአማረ ሁኔታ እየተካሄደ ነው። ኔክስት ዊክ እስከምንገናኝ ደግሞ መልካም ሳምንት እያልኩኝ ከሶሉሽን መኪና መሸጫ ጋር መልካም ሳምንት